አላ በቃ ይክደኛል ብለህ ለማስበህ የማታውቀው ሰው ሲክድ በጣም ነው የሚያመው በጣም ነው አረ ምንም አልሆንኩም ጋይስ እንዴ ምን ቢያወራለ እንዴ ጌም ልጫወት አይደለም የገባሁት እኔ ሰላም ብላችሁ ነው የገባሁት አቤላ ወደኑ አንዳንድ ጊዜ ሰውን ስታምን ለሰው ህይወትን ኢቭን መስዋዕት ያደርግ ብዙ ሰዎች የማይገባው ሰው አለና እዚህ ዓለም ላይ በቃ ክዳ የማትክድ ሰው ካለች እናት ብቻች አሁን አባቴ ስለ አባት ፍቅር ነው ብዙ አላውቅም በልጅነቴ ስለሞተ ስለ አባት ነገር ብዙ አላውቅም ግን እዚህ ዓለም ላይ ክድ ያህል ማችለው እናትና ብቻች እናትና ስላችሁ ደግሞ የወለደች እናት ማለት በቃ አምጣ እንዲ 3 ቀን 4 ቀን 2 ቀን ምጥ ይዟት ከሆዷ ያወጣች እናት ብቻ ነች ማትክድ ሌላ ሁሉ ይክዳል ወንድም አጎት ኤክሰተካ ሁሉም ሰው ሪዚንግ ዓለም ላይ ያለው ሰው ይክዳል እና እኛ ሰው ሁሉም ነገር ካለፈው በኋላ ስለሚገባን ነው አንዳንድ ጊዜ እኛ በእኛ ምስል አለ እኛ ላይክ በእኛ ሀገር ማለት ነው በትግርኛ ነው ስለውና ካዙል ካዩ ይጥለም ሲዞለድ ካዩ ይጣለም ይባላል ካልከው ከምትክድ የወለድከውን ብትክድ ይሻላል እንደማለት ነውና በቃላችሁ ጾም ሁሉ ጊዜ ገንዘብ ተራፊ ነው ገንዘብ ይመጣል ይሄዳል ቃል ግን ቃል ነው ሁሉ ጊዜና እኔ ስለ ገንዘብ ምናምን አያመኝም ማረም ምን እንደሆንኩኝ በቃ ምንም ገንዘብ አያመኝም በጭራሽ ኢቭን እኔ ለራሱ አንዳንድ ጊዜ በጣም ቸግሮኝ ምናምን ያለው 100 ብርም ብትኖረኝ ከኔ የበለጠ የቸገረ ሰው ካገኘው እሰጣለሁ ወረዳለሁ ማለት እኔ ራሱ የሌለኝ እኮ ነው ማረም እና ከዛ ደግሞ እንደዛ ብለህም ይሁን ላርገ በመታምነው ሰው ካለሱ ሰው እንደሌለ እያሰብ ኑረ አድገ መከታ ይሆነኛል የምትለው ሰው ሲከዳ በጣም ነው የሚያመውና ለራሳችሁ ነው ማርያም በቃ ለራሳችሁ ሁሉም በቃ ላፊ ነው ሁሉም እኛ ሀበሻ ህዝብ ላይ ያረክ ብታደርግ አትመሰገን በቃ ለምን አይነን ሁለት አይነን አጥፍተህ ብትሰጠውም ለራሱ አያመሰግንም በቃ ምስጋና የሚባል ነገር የለም እኔ አይደለም በችግሬ ለቆመልኝ ሰው 100 ብርን ከአሌክስ ብሎ በችግሬ የሰጠኝ ሰው አረሰውም ነበር ይፈር
አይደለም እስከ በህይወት ደረጃ የተያዘ ሰው በህይወቴ ደረጃ ላይ ሞትክበት ሰዓት ላይ መጥቶ እጄን ያነሳኝ ሰው ልረሳ ማለት ነው። እና አብዛኛው ጊዜ መጥፎ ነገር ሲመጣ ፈጣሪ ሊያስተምርክ ነው። በቃ ሁሉ ነገር ማለት ነው ፈጣሪ ሊያስተምርክ ነው፣ ሌላ አይደለም። አሁን እኔ እንደዛ ነው ማለት የሆነ ችግር ምናምን ሲገጥመኝ በቃ ኦኬ ፈጣሪ ሊያስተምረኝ ስለፈለገ ነው ምናምን ነው የምለው። ግን ከሁሉ ነገር የሚያመው ነገር መከዳት እኮ አለ። በቃ ትክዳለህ ከጓደኛ ጋር ከሌላ ጋር ከፍቅረኛ ጋር ትካካዳለህ እኮ ያለ ነው በዓለም ላይ ማለት ነው። ግን አላህ በቃ ይክደኛል ብለህ አልመህ አስበህ የማታውቀው ሰው ሲክድ በጣም ነው የሚያመው በጣም። እና አንዳንድ ጊዜ ጨውክ ብለህ ለሰው የማታወራው ነገሮችን አሉ። በቃ መደበቅ የምትፈልግበት ነገር ማለት ነው። ለራስህ ተደብቀህ እንድትይዘው የምትፈልጓቸው ነገሮች አሉ። እና እኔ በደረሰብኝ ነገር እንድትማሩ ብትፈልጉ ለራሳችሁ ኑሩ። በቃ ለራሳችሁ ኑሩ። እናንተ በሁለት እግራችሁ ሳትቆሙ ለሌላ ሰው ስታደርጉ አይሆንም። በቃ ለራስህ ካልቆምክ መጀመሪያ ራስህ በሁለት እግር ካልቆም ለሌላ ሰው ምንም ብታደርግም ባታደርግም ለውጥ የለው። ነገ በዛጃው እጅ ነው የሚነክስ። ኦኬ ምንም አያገባም በቃ። እና ለራሳችሁ ኑሩ፣ ለራሳችሁ ስሩ። ሁሉ በቃ ለሁሉ ነገር ከኔ በላይ አልነበረም ለሰው የሚል ለሰው ለተቸገረ ለቤተሰቦቼ ለእንትን ከኔ በላይ እንደዛ አልነበረም። ሁሉ ግን አላፊ አግዳሚ። መጀመሪያ ለራስህ መቆም አለብህ። ለራስህ ካልቆምክ እግርህ ላይ የማይደርሰው ሰው ለራሱ ነው የሚንቅ። በቃ ላይክ ያንተን የእግር ጣቢን የማይደርስ ሰው ለራሱ ነው እንትን የሚሰብ የሚያንቋሽሽ ምናምን። እና እኔ ሞት አያስፈራኝም ማርያምን። በቃ በጭራሽ ሞት አልፈራም። ያ ሞት ስለማልፈራ ነው እኔ በ15 በ16 ዓመቴ ባህርን ሜዲትራኒያን አቋርጬ የመጣሁት ማለት ነው። በህይወቴን የሚያስፈራኝ ነገር ካለ ጥልመት ነው። በቃ ሰው ሲከዳ ክዳት ነው የሚያስፈራኝ። በቃ በህይወቴ የምጠላው ነገር ከሞትም በላይ የማየው በቃ መከዳትን ነው። እኔ ፈጣሪ ይመስገን ወድቄ አልቀርም። እማራለሁ፣ እሰራለሁ፣ በትርፍ ሰዓቴ ቲክታክ ገባለሁ፣ ጌም እጫወታለሁ። ነው እኔ ወደ ነበርኩበት ላይፍ እመለሳለሁ። ምንም የሚቀየረኝ የሚገድበኝ ነገርም የለም። ግን ሁሉ ጊዜ ለዘላለም የማይወጣ ቂም ትቶ መሄድ ደግሞ በጣም የሚያስጠላ። እኔ የኔ ተከታዮች የኔ ፋሚሊያን ነገር ልመክራችሁ ፈልግ፣ ለሰው እንዳታስቀይሙ። ያስቀይሟችሁ እነሱ ይካዷችሁ። በቃ ሰው ሲክድ፣ ሰው ስትገፋ፣ በሰው ስትጣላ ምናምን ነው አሪፍ ማርያም። በቃ ራስህ ለሰው መካድ የለብህም። በቃ ነው እኔ ላይክ ታዩኛላችሁ፣ እያያችሁኝ መሆኑን ስለገባኝ ነው የማወራው። ወድቄ አልቀርም። እኔ እነሳለሁ፣ እሰራለሁ፣ እማራለሁ። በአጭር ጊዜ ደግሞ ተነስቼ ወደ ነበርኩበት ነገር እመለሳለሁ። ላይክ እንደ ሌላኛው ሀበሻ እኔ ወድቄ አልቀርም። ይሄ እንዳለቅስኩ ላይክ እንደ ሌላው ሀበሻ ይሄ ምናምን ያልቅሱ አልመጣም። እኔ በጣም ጠንካራ ልጅ ነኝ። እኔ በጣም ጠንካራ ሀበሻ ነኝ። ኢቭን እኔ በዱላ እየተቀጠቀጥኩኝ የመጣሁት በካርቶሽ የሚባሉት ቱቦ የጋዝ ማስተላለፊያ ምግብ የሚሰራበት ጋዝ አለ። በዛ ዱላ እየተደበደብኩ ነኝ የመጣሁት። እኔ ጠንካራ ነኝ። በእንደዚህ አይነት ነገሮች ላይ ምንም አይመስለኝም።
አልፈዋል። ግን ሰው አንድ ሰውን የተሻለ ደረጃ ላይ ሆነ ሲያይ ከማንም በላይ ያንተ የኔ የምትላቸው ሰዎችን በቃ ያለ እነሱ ህይወት እንደሌለ የምታስባቸው ሰዎችን እነሱ ተደስተው ለማየት ነው የምትፈልገው። ግን በአንጻሩ በተቃራኒው እነሱ ናቸው አንደኛ በቃ ሊጥሉ ሁሉን ነገር በቃ የተቻላቸውን አድርገው ሊጥሉ የሚሞክሩት። አንዳንድ ጊዜ ዝም መፍትሄ አይሆንም። በጣም ከባድ ነው። ዝም መፍትሄ አይሆንም። ግን መወሰንም ጥሩ ነው። አንዳንድ ጊዜ አልችልም ማለትም እኔ ማርያም አሁን በተበዘብ ምን አለ አልችልም ቢቦኖሮ ምልበት ጊዜ አለ። ምን አለ በቃ አልችልም በቃ ይሄን ነገር አልችልም አይሆንም ብል ኖሮ እንዲህ ባልሆንኩኝ ነበር ምልበት ጊዜ አለ። እና ተማሩ ከኔ ተማሩ። ሰው አትመኑ በቃ ሰው አትመኑ። ማንንም አትመኑ በቃ ማንንም ኢቭን ቤተሰቦቻችሁን አትመኑ። ኦኬ ውደዷቸው፣ አፍቅራቸው፣ የተቻላችሁን ነገር አድርጉላቸው፣ ግን አትመኑ በቃ። በዚህ ዘመን ማንንም የሚታመን ሰው የለም። በቃ የሆነ ነገር ስትፈልጉ በራሳችሁ ማድረግ ጀምሩ። ራሳችሁን በራሳችሁ ማድረግ ቻሉ። የሰውን ተደግፋችሁ እንደዚህ አድርጉልኝ እንደዚህ አድርጉ አትበሉ። ራሳችሁ አድርጉት። ምንም ነገር ሩቅ አገር ብትሆኑም ቢገድቧችሁ የሆነ ነገር ራሳችሁን አድርጉት በቃ በቃ ራሳችሁን በራሳችሁ አድርጉት። ላይክ አብዛኛው ሀበሻ ይሄ ሆምለስ የሚሆነው የሚያብደው ምናምን እንደዚህ አይነት ነገሮች ነው። ጭንቅላቱ የሚነካው ሁሉ ነገር አብዶ ሆስፒታል የሚገባው በየመንገዱ ድራግ እየሳበ መጠጥ እየጠጣ በየመንገዱ የሚንከባለል ምናምን ከእንደዚህ አይነት በቃ ከልብ በላይ ሰው አምኖ ሲከዷቸው ነው እንደዚህ የሚሆኑት። እና ይሄ ሁሉ ለምን እናንተ እዚህ ትገባላችሁ? እኔ ግቡ እያልኩ ሳይሆን ግን ያልገባችሁም አሁንም የምታስቡት ነገር ካለ እንድታቋርጡ በቃ ራሳችሁን በራሳችሁ ማድረግ ቻሉ። የሆነ ነገር ልታረጉ ከፈለጋችሁ ኦኬ በዚህ ጊዜ እኔ ራሴ ሄዳለሁ ራሴ አደርገዋለሁ፣ ወይም ደግሞ በእኔ በሚሄድበት ጊዜ ራሴ አይኔ ያየው ነው ማረገው ማለት አለባችሁ። ምን ማለት ነው? እኔ ባይ ዘ ዌይ አታቆኝም ማርያም። እኔ ለራሴ ቆመ ማለት ነው ለራሴ እኔ ኢቭን ካንሰርም ቢዘኝም እዚህ መጥቼ እርዳታ አልጠይቃችሁም። እናንተ ማወቅ አለባችሁ። ካንሰር ቢዘኝም ማለት አይደለም ይቀላል ችግር የሚፈታ ማለት ነው። ታመሜ ለራሱ በባናቴ ስተከል መጥቼ እዚህ ላይ ብለርዱኝ ያለ እርዳታ ፈልገን ምናምን ያካሉ ግማታን ጥንብ ማይም እኔ ተማር እያልኩ በቃ እኔ የደረሰብኝን እንዳይደርስብህ ተማር እኔ የደረሰብኝ እኔ ራሴ ስለማውቀው ነው። አንዳንድ ጊዜ ይሄን ሁሉ ሳርግ ለራሴ ከራሴ ቀንሼ በቀን አንድ ጊዜ እየበላው ሁሉም ነገር ያደረኩትኝ ስላመመኝ በእኔ ደረሰ በማንም እንዲደርስ ስለማልፈልግ ነው እዚህ መጥቼ ወረደ አፌን ኮል ዘጋ ይችላል። ማንም የሚያስገድደኝ የለም። ግን በቃ ሰው አትመኑ። ራሳችሁን በራሳችሁ ማድረግ ቻሉ። በቃ ሰውን አትመኑ። ይሄንን ብቻ ነው ልመክራችሁ ፈልገው። ሰው አይታመንም በቃ ማርያም በቃ ከሌላው ተቃላችሁ። ግን ከሌላው የኔ ጓደኛችሁ ላይ ጓደኛችሁ ብዙ አይነት ጓደኛ አለ። ግን አንድ ጓደኛ የልብ የምትለው ሰው ይሻላል በቃ። በአሁን ጊዜ ኦፍ ኮርስ ታማኝ ጓደኛ የለም። ግን ባወራም ሊወጣልኝ አልቻለም እኮ ማርያም። ከባድ ነው። ሁሉም ሰው በቃ ሞኝ እንደሆንክ ካየ ሁሉም ሊጠቀምበት ነው የሚፈልገው። በቃ ሞኝ መሆንን ካዩ በቃ
እኔ እኮ አንዳንድ ጊዜ እኮ ግርም ይለኛል ማርያምን ምን አይነት እርግማን ቢኖረኝ ነው ይሄ ሁሉ ነገር እኔ ላይ የሚደርሰውና በአንደኛው ወገን ደግሞ ሳስብ ግን ፈጣሪ እኔን ሊያስተምረኝ ስለፈለገ ነው ፈጣሪ እኔን ስለወደደኝ ነው ሁሉ የሚፈተኝ ምናምን እንዳለው ደግሞ በአንድ ወገን እና ተማሩ ኦኬ ተማሩ አሁን በኋላ ይሄ የድሮ አሌክስ ያንን መቶ በዛኛው እንደዚህ አርክ ሲለው እሺ ያኛው አሌክስ የለም ካሁን በኋላ እና አይ ነው ብዙ ላወራ ስለማልፈልግ ነው ላይክ በጣም መጥፎ ነገር ስለሆነ ነውና ዲፕል ገብቼ ማውራት አልፈልግም ግን በትንሹም ተምራችኋል ተስፋ አድርጋለሁ